ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ክብር ምስጋና ለአንተ ይሁን። ይህን ማለዳ ደግሞ በምሕረትና በቸርነት ስለሰጠን ለዚህ ውብ ቀን እግዚአብሔር ሆይ ደግፈ ስላበቃህን እናመሰግንሃለን። እነሆ ደግሞ የአንተ እጅ በኛ ላይ እንዲሆን በኢየሱስ ስም እንጠይቅሃለን። መልካምነትህ፣ በጎነትህ፣ ምሕረትህና ቸርነትህ፣ ርኅራኄህ አሁንም በፊታችን እንዲሆን በክርስቶስ ኢየሱስ ስም እንጠይቅሃለን። አንተ ታላቅ ኃያል ብርቱ አምላክ ነህና ምሕረትህ ለዘላለም ነውና ቸርነትህም ለልጅ ልጅ ነውና ያንተ እጅ፣ ያንተ ምሕረት፣ ያንተ በጎነት በቅዱሳን ይህንን እግዚአብሔር ሆይ በሚያዳምጡት ሁሉ ላይ እንዲሆን በኢየሱስ ስም ጠይቀሃለሁ። እንድትረዳቸው፣ እንድትደግፋቸው፣ አቅም እንድትሆናቸው፣ ብርታት እንድትሆናቸው በናዝሬቱ በኢየሱስ ክርስቶስ ስም እለምንሃለሁ። ሁሉ ለስም ክብር ይሁን። ቃልህን ባርክልን። በክርስቶስ ኢየሱስ ጻድቅና ሕያው ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 3 ነው። በትናንትናው ዕለት ቁጥር 12 እና 13ን ተመልክተን ነበረ። እንግዲህ በዚህ ክፍል የተመለከትነው በእርሱም ዘንድ ባለ እምነታችን በኩል በመታመን ድፍረት መግባት በእርሱ አለን ይላል። በመታመን ድፍረትና መግባት በእርሱ አለን። ወደ እግዚአብሔር መንግሥት የመግባት ድፍረታችንና እምነታችን ክርስቶስ ኢየሱስ ነው። ያ በመስቀል ላይ የተሰራልን ሥራ በማመንና ሞትና ትንሣኤውን በመቀበል ዳግም እንደሚመጣ ደግሞ አምነን በደሙ ታጥበን ድነናል። ይህ እውነት ነው፣ መቼም አይለወጥም። ስለዚህ ነው ድፍረት አለን ብሎ ጳውሎስ የሚናገረው። እንግዲህ ድፍረታችን በክርስቶስ ነው። የራሳችን ጽድቅ የለንም። ጽድቃችን ክርስቶስ ነው። ስለኛ ጽድቅ የሆነልን እርሱ ነው። የእሱ ጽድቅ በጸጋ ተሰጥቶናል። ጸጋው ነው ያዳነን። ጸጋው ነው ወደ እሱ እንድንገባ ያደረገን። ጸጋው ነው ልጆች ያደረገን። ጸጋው ነው ወራሾች ያደረገን። ይህ ጸጋ ደግሞ ለኛ በነፃ ይሰጠን እንጂ እግዚአብሔር አብን ደግሞ ልጁን ኢየሱስ ክርስቶስን እንዳስከፈለው ልናውቅ ያስፈልጋል። አስከፍሎታል። ያ የተከፈለው ዋጋ ቀላል አይደለም። እኔና እናንተ ያ ዋጋ ባይከፈልልን ዛሬ በእግዚአብሔር ቤት መሆን አንችልም ነበረ። በእግዚአብሔር ቤት እንድንሆን የቻልነው፣ ወደ አብ በድፍረት መቅረብ የቻልነው በልጁ በክርስቶስ ኢየሱስ በተከፈለልን ውድና የከበረ ዋጋ ነው። ስለዚህ ነው እንግዲህ ስለ እናንተ ስላለ መከራዬ እንዳትታክቱ እለምናችኋለሁ፣ ክብራችሁ ነውና ይለናል። እንግዲህ ጳውሎስ ያለፈበት መከራ ስለዚህ እውነት ነው፣ ስለዚህ ወንጌል ነው። ይህን ወንጌልና እውነት ለሰዎች ለማድረስ ነው፣ ለእኔና ለእናንተ ሌሎችም በጨለማ ላሉ ለማድረስ ነው። እኔና እናንተም ይህንን እምነታችንን ነው ለሌሎች ማጋራት ያለብን። ይህንን እውነት ነው ለሌሎች ማስተማር፣ መናገር፣ መግለጥ ያለብን ይህንን እውነት ነው።
እና እምነታችን ወደ እርሱ አስገብቶናል። ያመነው ደግሞ በሱ ስራ ነው። ስለዚህ ሃይማኖት እኛ መሆን አያድነንም፣ ወይም ደግሞ የሆነ ነገር መስራታችን አይደለም ያዳነን። በጸጋ እንደሆነ ገብቶን ተረድተን ለሌሎች ልናካፍል ያስፈልጋል ማለት እወዳለሁ። ለዛሬ ደግሞ እንግዲህ ተያያዥነት ያላቸው 14 እስከ 17 ያለው ተያያዥነት ያለው ስለሆነ እሱ ሐሳብ ላይ ትንሽ እንቆያለን። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንሆናለሁ፣ እንበረከካለሁ። በመንፈስ በውስጥ ሰውነት በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን የሰጣችሁ የእናንተ ስርና መሰረት በፍቅር ይጸና ዘንድ ይላል። እንግዲህ ጳውሎስ በእግዚአብሔር ፊት ምን አደርጋለሁ ይለናል? እንበረከካለሁ ይላል። የት ነው የሚበረከከው? አባትነት ሁሉ ከሚሰየምበት ከአብ ዙፋን ፊት፣ በዛ ፊት ነው የሚንበረከከው። ስለምንድን ነው የሚንበረከከው? ገብቷችኋል? ስለ ራሱ አይደለም። ጳውሎስ ስለ ራሱ አይደለም እየነገረን ያለ ነው። ስለኛ ስለ ሌሎች ቅዱሳን ነው እንበረከካለሁ ሲል የነበረው። በዛን ዘመን ደግሞ በኤፌሶን ላሉት ቅዱሳን ለእነርሱ ይህ የወንጌል ኃይል እንዲበራላቸውና በበራላቸው እውነት ደግሞ ጸንተው እንዲቆዩ ለማድረግ የሚያስችልነት የአባትነትን ድርሻውን እየተወጣ ነው ያለው። እንግዲህ በዚህ ዘመን መንበርከክ ወሳኝ ነው። በተለይም ደግሞ ዘመኑ በጣም እየፈጠነ በመጣበት፣ ነገሮች ወደ መጨረሻ እየሄዱበት፣ ክፋት በአደባባይ እየታየበት ባለ ወቅት ቸል ልንለው የማይገባ ነገር እንደሆነ መንበርከክን ላስታውስ ወዳለሁ። መንበርከክ ሲል እንግዲህ ጳውሎስ መጸለይ ነው። ስንጸልይ ሁልጊዜ ልንተጋ እንደሚገባንና የጸሎት መርሆችን የግድ ማስታወስ አለብኝ ብዬ አላስብም። ነገር ግን በማንኛውም ሁኔታ ልንጸልይ እንችላለን። መኪና እየነዳ ሊሆን ይችላል፣ በመንገድ እየሄድን ሊሆን ይችላል፣ ተንበርክከን በር ዘግተን ሊሆን ይችላል፣ ቤተ ክርስቲያን ሄደን ተገኝተን ሊሆን ይችላል። ዌሬቨር ሁልጊዜ ግን መንፈሳችን በእግዚአብሔር ፊት ኮኔክት ሊሆን ይገባል። ልባችን ውስጣችን ከተንበረከከ ጉልበታችን ይንበረከካል፣ ተንበርክኳል ማለት ነው። ስለዚህ ይህንን ልናስታውስ ይገባል። ሁልጊዜ በእግዚአብሔር ፊት ስንጸልይ የእግዚአብሔር እጅ ደግሞ በእኛ ላይ መዘርጋቷን ትቀጥላለች። የተዘረጋችው የእግዚአብሔር እጅ ሕይወታችንን፣ ኑሯችንን፣ ታሪካችንን፣ አገልግሎታችንን ዋቴቨር ይቀይራል። ላይመስለን ይችላል። እውነት ነው። አንዳንድ ጊዜ በምናልፍባቸው መንገዶች ጸሎቶቻችን የሚሰሙ ላይመስለን ይችላል። ምክንያቱም እኛ ብዙ ጊዜ የምንፈልገው ወዲያው ነው። ሁሉን ነገር መልስ የምንፈልገው ወዲያው ነው። እግዚአብሔር ደግሞ ዘላለምን ያውቃል። ዛሬን አይደለም ዘላለማችንን ያውቃል። ነጋችንን አይደለም የዛሬ ዓመታችንን አይደለም፣ ዘላለማችን ሁሉ በሱ እጅ እንዳለ ልናውቅ ያስፈልጋል። ስለዚህ ምንጊዜ መልስ እንደሚሰጠን አናውቅ። ነገር ግን ሁልጊዜ በፊቱ ልንበረከክና ሁልጊዜ በፊቱ ልንበረከክና የእግዚአብሔርን ሐሳብ ፍቃድ ምን እንደሆነ ልናውቅና ልንረዳ ያስፈልጋል። እንግዲህ ጳውሎስ በዚህ ስፍራ ስለነዚህ ቅዱሳን እንበረከካለሁ ያለው አንደኛው በመንፈስ በውስጥ ሰውነታቸው እንዲጠነክሩ ነው፣ በኃይል እንዲጠነክሩ ነው። በመንፈስ መጠንከር ማለት ምን ማለት ነው? መንፈሳዊ ኃይልና ጉልበት እንዲኖራቸው በዓለም ላይ ለሚመጡ ለማንኛውም አይነት ተግዳሮቶችና ተጽዕኖዎች ተሸናፊ ሳይሆኑ ምላሽ መስጠት የሚችሉና በጽናት በእግዚአብሔር ፊት መቆም እንዲችሉ የሚያደርገው ነገር በመንፈስ በውስጥ ሰውነት የመጠንከር ጉዳይ ነው። በኃይል የመጠንከር ጉዳይ ነው። ይህ እንዴት ይመጣል? እንደ ሁለቱን ሐሳብ እንመልከት። አንደኛው በእግዚአብሔር ቃል ይመጣል። እግዚአብሔርን ቃል
ከእግዚአብሔር ጋር ህብረት በማድረግ የእግዚአብሔርን ቃል በማጥናት ለእግዚአብሔር ቃል ምላሽ በመስጠት የእግዚአብሔርን ቃል በሕይወታችን በመለማመድ መንፈሳዊ ጥንካሬ የሚመጣበት አንዱ መንገድ ነው። እንግዲህ እግዚአብሔር ቃል ስንል ዝም ብሎ መደዴ ማንበብ ሳይሆን ያነበብነውን እያሰላሰልን በሕይወታችን መተግበር ስንችል ያ መንፈሳዊ ጥንካሬን እየሰጠን ይመጣል። ምክንያቱም ከውጭ ለሚመጡ ነገሮች ሁሉ ምላሽ በቃሉ መስጠት እንችላለን። ልክ ጌታ ኢየሱስ ክርስቶስ 40 ቀንና ሌሊት ጾሙ ጸልዮ ሲወጣ ዲያብሎስ እንደፈተነውና የዲያብሎስን ፈተና ያሸነፈው በእግዚአብሔር ቃል እንደሆነ የእግዚአብሔር ቃል ሰይፍ ሆኖ በእኛ ላይ ለሚመጡ ለማንኛውም ጥያቄዎች፣ አጋንንታዊ ጥያቄዎች ምላሽ በመስጠት በጊዜያዊ ፈተናና ችግር ባለመንበርከክ አሻግረን ማየት የምንችልበትን ኃይል ይሰጠናል የእግዚአብሔር ቃል። ሁለተኛው ጸሎት ነው። ቅድም እንዳልኩት ጳውሎስ እንበረከካለሁ ሲል እነዚህ ሰዎች በመንፈሳዊ ሰውነታቸው በኃይል እንዲጠነክሩ ነው። በውስጥ ሰውነታቸው ጸሎት ያጠነክራል። ጸሎት ከእግዚአብሔር ጋር ያለንን ቁርኝት ያስተሳስራል። ጸሎት ልመና ማለት አይደለም። ብዙ ጊዜ ጸሎትና ልመና ይለያያሉ። በእርግጥ በጸሎት ውስጥ እግዚአብሔር አምላካችንን መለመን ሳይሆን እንጠይቀዋለን። የሚያስፈልገንን ነገር እንጠይቃለን፣ ይመልስልናል። ይሄ እውነትና የታመነ ነው። ግን የጸሎት ዋና ሐሳብ እኛና እግዚአብሔር አብረን ህብረት እንድናደርግ ነው። እኛና እግዚአብሔር አብረን ግንኙነት እንድናደርግ ነው። ከእግዚአብሔር ጋር የተጣበቀ ሕይወትና ስብዕና ማንነት እንዲኖረን ለማድረግ እንደሆነ ልናውቅ ያስፈልጋል። እንግዲህ በውስጥ ሰውነታችን ከምንጠነክርባቸው መንገዶች አንዱ እግዚአብሔር ቃል ሲሆን ሁለተኛው ጸሎት እንደሆነ ልናውቅ ያስፈልጋል። በመንፈስ የጠነከረ ሰው በማንኛውም ጊዜ ልክ ቤቱን በዓለት ላይ እንደሰራ ጌታ ኢየሱስ ክርስቶስ በምድር ላይ ሲያስተምር ያንን ምሳሌ እንደሰጠ በዓለት ላይ ቤቱን እንደሰራ ሰው ጠንካራ ይሆናል። ሌላው ለምንድን ነው የምንበረከከው? በልባችሁ በእምነት ክርስቶስ በልባችሁ በእምነት እንዲኖር ነው። ሁለተኛ የሚንበረከክበት ምክንያት ክርስቶስ በልባችን በእምነት እንዲኖር ነው። ምክንያቱም የገላትያን ሰዎች ስትመለከቱ የገላትያ ሰዎች ክርስቶስ በልባቸው እንደተሳለ እስኪሳል ድረስ በክርስቶስ በልባቸው ነበረ። ምዕራፍ 3 ላይ ገላትያ መጽሐፍ ምዕራፍ 3 ላይ ቁጥር 1 ሄደን ስንጀምር በልባችሁ እንደዛ ተስሎ አልነበረም ወይ? ማን አዚም አደረገባችሁ ይላል። ከክርስቶስ ዞር ብለው ነበረ፣ ወደ ሕግ ዞር ብለው ነበረ። አይሁዳውያን መጥተው ወደ ሕግ እንዲዞሩ አድርጓቸው ነበረ። ስለዚህ ያ ከልባቸው ውስጥ የእምነት ተወስዶ ነበረ። ስለዚህ በልባቸው ውስጥ የእምነት አልነበረም። ስለዚህ ነው ጳውሎስ በዚህ ስፍራ ደግሞ ለኤፌሶን ቤተ ክርስቲያን ለእኛም ጭምር በልባችሁ በእምነት እንዲኖር ክርስቶስ በልባችሁ በእምነት እንዲኖር ውስጣችሁ እንዲኖር ያን እንዳይወጣ። ምክንያቱም ክርስቶስ በእኛ ውስጥ ከሌለ እኛ ምንም ነን። የፈለገ የእግዚአብሔርን ቃል ብንጸልይ ክርስቶስ በልባችን ከሌለ ምንም አይጠቅምም። ምክንያቱም የእምነታችን ጅማሬና ፈጻሚ የሁሉ ነገር አስኳላችን እሱ ስለሆነ ነው። ይህንም በደንብ ልንረዳ ያስፈልጋል። በዚች አጭር ደቂቃ ሁሉም ማብራራት ሳይችል፣ ሶስተኛ ግን የሚነግራቸው እንደ ክብሩ ባለጠግነት መጠን እየሰጣችሁ የእናንተ ስርና መሰረት በፍቅር ይጸና ዘንድ ነው ያለን። ስርና መሰረት አለን። እንግዲህ የመሰረቱ ዋናው ክርስቶስ ነው። የእምነታችን ጀማሪ መሰረቱ ክርስቶስ ነው። መሰረቱ የታነጸው የተገነባው ስሩ የተተከለው በፍቅር ነው። ፍቅር ላይ የተመሰረተ ነው። ክርስትናን ያለ ፍቅር ማሰብ ይከብዳል። ክርስቶስን ያለ ፍቅር ማሰብ ይከብዳል። ክርስትና ስንል ፍቅር ነው። እግዚአብሔር ስንል ፍቅር ነው። እንደውም እኮ ዮሐንስ ነገሩን አክርሮት አንደኛ ዮሐንስ መጽሐፍ ምዕራፍ 4 ላይ ፍቅር የሌለው እግዚአብሔር የለውም ይላል። እንዲህ
ቃል በቃል ነው ፍርጥ አድርጎ የሚነግረን። ፍቅር ከሌላችሁ እግዚአብሔር የላችሁም ብሎ ነው የሚነግረን። ያለ ፍቅር ደግሞ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያለ ፍቅር ደግሞ የእግዚአብሔር ሕልውና በእኛ ውስጥ ሊገለጥ አይቻልም። የእግዚአብሔር መገለጫው ፍቅር ነው። ጌታ ኢየሱስ ክርስቶስ ራሱ በዮሐንስ ወንጌል ላይ ሲያስተምር እናንተ በፍቅራችሁ ያውቋችኋል ካላቸው በኋላ ምን እንደሆነ የኔ ደቀ መዛሙርት እንደሆናችሁ በፍቅራችሁ ያውቋችኋል ነው ያለው። መለኪያው ቱምቢው ፍቅር ነው። ለዛሬ እዚህ ላይ ልቅታ፣ ነገ እንቀጥልበታለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አገልግሎታችንን በገንዘብ መደገፍ የምትፈልጉ በልባችሁ ደስ እንዳለ እንደሞላ እንደ ችሎታችሁ መጠን በስክሪኑ ላይ በሚታየው አካውንታችን ቁጥር አገልግሎታችን መደገፍ ትችላላችሁ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። አጭር ጸሎት ጸልዬ የዛሬውን የማለዳ ቁርስ በዚህ እንገታለን። የዘላለም አምላክ እግዚአብሔር ሆይ ስላስተማርከን ሕያውና ቅዱስ ቃልህ በክርስቶስ ኢየሱስ ስም እናመሰግናለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። ስለ ሁሉ ነገር ተባረክ፣ ስለ ሁሉ ነገር ከፍ በል። በነገር ሁሉ ስለረዳን፣ ስላገዝከን፣ ስለደገፍከን፣ አቅም፣ ጉልበት፣ ብርታት ስለሆንከን እናመሰግናለን። ወገኖቼንም ስላገዝካቸው እግዚአብሔር ሆይ በነገሮቻቸው ሁሉ ያንተ እጅ ጣልቃ እንድትገባ ምሕረትህና ቸርነትህ እንዲጠብቃቸው በኢየሱስ ስም እጠይቃለሁ። ስለዚህም ቀን አመሰግናለሁ። ይህንን ቀን ባርክልን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። ሁሉም በእጅ አሳልፈን ሰጠን፣ በደም ሸፍነን፣ ከክፉ ሁሉ ጠብቀን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።